ከዛሬ ጀምሮ ቤቴ እዚህ ነው። እባክሽ ሄሎ፣ ሰላም አላሳመንኳትም። ካየችሽ ደግሞ ለአንቺም ለእኔም መጥፎ ነው። ሄለን ብለሽልኝ ነበር እኮ። እናቴ ትሙት አይደል ያልኩሽ? እናቴ ደግሞ ከሞተች ቆይታለች። ዳግዬ እናቱን አገኘ። ለእሱም ለእናቴም በጣም ደስ ብሎኛል። ግን እኔስ መቼም እናቴን ማገኛት ብቻ እናቴ ትምጡ በሰላም ታጥቅልኝ፣ ከመጥፎ ነገር ሁሉ ሰውርልኝ። አንድ ቀን አገኛት ይሆናል። ቆይ ስሚ፣ ምግብ የለም እንዴ በዚህ ሰዓት? እና እራቴን ሳልበላ ልተኛልሽ ነው? በእናትሽ ሄሉ አታስቀይኝ። በዚህ ሰዓት ቆይ ከየት ብዬ ነው የማመጣልሽ? አያገባኝም። ከፈለግሽ እራስሽ ስሪ። ምን? እኔ አልሰራም? ምን ታውቃለሁ? እንኳን ራት ስንት ነገር ትሰራል ነበር እንዴ። ኬክ ማዘጋጃችሁ ይላል። እንደዚህ ከሆነማ ሁሌ ልታሰር። አመሰግናለሁ ልጅ። እኔ ምስኪን እንደዚህ ተንከባከብ እናት እንዴት እንደምትንከባከብ መገመት ያቀፍ። አንቺ እኮ እናቴ ነሽ ማለት ልክ እንደ እውነተኛ እናቴ ነው የማይሽ። እኔም ልክ እንደ ራሴ ልጅ ነው የምወድ። ሄሎ፣ በጣም ትልቅ ችግር ተፈጥሯል። የምን ችግር? በኃይሉ ሊፈታ ነው። ምን? መች? በጭራሽ አይፈታም። ሊፈረድብህም ብለሽኛል ነበር እንዴ? ምን እንደተፈጠረ እኮ እኔ ምንም ሊገባኝ አልቻለም። ግን ጽፎ ማስረጃ ነበር እኮ የሰጧቸው። ወይኔ ሳሚ፣ ይሄ እንደሚፈጠር መገመት ነበረብኝ። በኃይሉ እጁ ረጅም ሰው በጣም ብዙ ጊዜ ታስሮ ተፈቷል። በቃ ሳሚ፣ ከሰላም የሆነ ብር ተቀብለናት እንጥፋ። እስከ መቼ ደግሞ? እኔ ብሌን መቼም ጥያት አልጠፋም። ቃል የበኃይሉ ነገር ለኔ አንቺ ዳግምና ብሌን መቼም አብረው እንዳይሆኑ ይቻልሽን አድርጊ። ደብረ ዘይት በሽዋሸ የቁንዶ በርበሬ ቅጠሎቿ ፊቷን እንደ እንግሊዝ ንግሥት እያራገበች ነበረ የጠበቀቻቸው። ትላልቅ ኮንቴነር የጫኑ ተሳቢ መኪኖች መንገዱን ባያጨናንቁት ኑሮ እንዲህ ምሽቱ አጥብቆ ገፍቶ ባልደረሱ ነበር። ሆኖም ጸደይ በረጃጅሞቹ ተሳቢ መኪኖች ጉያ ተሸጉጣ እያለፈች ቀዩን ኮሮላ በቀኝ በግራ እየኮለኮለች ደብረ ዘይት እንቅልፏን መለጠስ ሳትጀምር ደርሰዋል። በሶስት ያህል ሆቴሎች አልጋ ሲጠይቁ ሊያገኙ ባለመቻላቸው የመጨረሻ ዕድላቸውን ፕላዛ ሆቴል ሞክረው ቢያጡ ምን ሊያደርጉ እንደሚችሉ ያሰቡት ነገር አልነበረም። ሆኖም የፕላዛ ሆቴል ውስጥ በለስ ቀናቸው። የመጨረሻዋን ምኝታ ሌላ ማንም ሳይጋደምበት ደረሱ። የምሽቱን የመጨረሻ ራት ከበሉ በኋላም ቀይ ወይን እስከ ቀሚሱ አስመጥተው ጠረጴዛቸው ላይ ኮፍሰዋል። ሆኖም ተልሚድ መድኃኒቱን ባለመጨረሱ በንጹህ ውሃ ክኒኑን ቅሞ ከወይኑ ለመጎንጨት አልደፈረም። ጸደይ ግን በውስጧ የተፈጠረውን የጭንቀት መንጠር እሳት ለማብረድ ይሁን እንጃ ብርጭቋን ቶሎ ቶሎ እያጎደለችው ነው። ባለፈው በስተት የሰማኸው አንድ ሚስጥር ሲያሳድድህ ሊኖር ይችላል ያልሽኝ ሐሳብ በውስጤ ሲመላለስ ሰንብቷል። ብዙ ነገሮችንም እየገለጠልኝ ነው ሲል ተልሚድ ዋናውን ጉዳይ ጀምረው። ልክ ነበርኳ። ጸደይ የቀላ እንጆሪ ወደ መሰሉ ከናፈሮቿ መሃል የሰደደችውን የወይን ብርጭቆ ሳትጎነጭለት ወደ ጠረጴዛው መለሰችው። አንቺ ሁሌም ልክ ነሽ። ተልሚድ ከግሪክ ወደ ኢትዮጵያ የመጣበት ወቅት በአእምሮ ውስጥ ውልብ አለ። የኢትዮ ኤርትራ ጦርነት እንዳበቃ ነበረ በቦሌ አየር ማረፊያ እግሩን በሀገሩ መሬት ላይ ያሳረፈው። ወዲያው ያመራው ወደ እናቱ ቤት ነበር። እዛው ቦሌ ውስጥ ወደሚገኘውና በልጅነቱ ወዳደገበት ቀዬ ቀበሌ 19 ይባል ወደ ነበረው በሚኬሌላንድ ጎዳና ጫፍ አሁን ጀመርቂ ወደሚኖርበት ቤት። ወደዚህ ግቢ ከዘመናት በኋላ ሲመለስ ግን እናቱን አላገኛቸውም። ሲያንኳኳ ጣረሞት የመሰለ ዘበኛ በሩን ከፍቶ ማንን ይፈልግ እንደሆነ ይጠይቀዋል። ይህ የወይዘሮ ሰናይት ቤት አይደለም እንዴ? ተልሚድ የአባቱን ስም ያልጠራበትን ምክንያት ያውቀዋል። በሶማሌ ጦርነት ወድቀዋል። እናቱም ቢሆን ያልተማሩና በድሮ የዘልማድ ስርዓት የሚኖሩ የተከበሩ የቤት ወይዘሮ እንደነበሩ ያውቃል። ተልሚድ ውጭ ሀገር ሆኖ ለጻፈው ደብዳቤ አንዳችም ምላሽ አላገኘም። በእርግጥ የደመደመው ነገር ቢኖር እናቱ በሕይወት እንደማይኖሩ ነበር። ተሳስተዋል ጌታዬ፣ ይህ የአቶ ተፈሪ ቤት ነው፣ የወይዘሮ ሰናይት ቤት አይደለም። ጣረሞት የሚመስለው ዘበኛ በሰለለ ድምፁ መልሶለት በሩን ጠረቀመው። ተልሚድ ሲያስብ ቆይቶ መልሶ አንኳኳ። ቤቱን እንዳልተሳሳተ 100% እርግጠኛ ሆኗል።
ያማህል ሰውዬ ዘበኛው በሩን ከፍቶ አፈጠጠበት። ባለቤቱን ጥራልኝ። ዘበኛው በሩን መልሶ ጠረቀመው። ከቆይታዎች በኋላ አንድ ቢጃማ ያጠለቀ ግዙፍ ሰው በሩን ከፍቶ መጣ። ማንን ነበር የፈለከው? አለ ሰውየው የፒፓውን ጢስ በወፋፍራም ከንፈሮቹ መሃል እያትጎለጎለ። ይህ የወይዘሮ ሰናይት ቤት አይደለም? ነበረ። ሽጣውት ነው እንጂ ነበረ። ለመሆኑ አንተ ማነህ? ልጇ ነኝ። ለመሆኑ እናቴ በሕይወት አለች? እሱን አላውቅም። ከጦርነቱ ወዲህ ተያይተን አናውቅም። ከየትኛው ጦርነት? ከኢትዮ ኤርትራ ጦርነት ወዲህ። ከዚያ በፊት የት ትኖር ነበር? ቤቱን ከሸጡልኝ በኋላ ገንዘቡን አጠፋፍተው ቢቸገሩ ጊዜ እዚሁ ግቢ ውስጥ አንዲት ክፍል ቤት ሰጥቻቸው በነፃ ይኖሩ ነበረ። ግባ ተልሚድ። ወደ ውስጥ ገብቶ ያደገበትን ግቢ በናፍቆት አሸተተው። ጠረኑ ተለውጧል። የድሮዎቹ ትላልቅ ዛፎች ተቆራርጠው ቤቶች ተሰርተውባቸዋል። ራቅ ብላ አንዲት ክፍል ቤት ብቻዋን አለች። ጀንመርቂ የመራ ወደ ክፍሏ ወሰደው። እዚች ቤት ነበረ እናትህ ይኖሩ የነበር። ሳንቃዋን ከፍቶ ወደ ውስጥ ጋበዘው። ከጥግ በኩል አንድ ሲቀመጡበት የሚቀባጥር አሮጌ አልጋ፣ ከጥጉ ደግሞ አሮጌ ሳጥን፣ ከምድጃው ጥግም አመድ የቃመ ድስት፣ ሌላ ደግሞ አንድ አሮጌ ሞሰብና አንድ ሌላ የተጨማደደ ሌማት። ሌላው ዕቃ ካይን አይገባም። አሮጌዎቹ የጥንት ዕቃዎች ተልሚድ የሚያውቃቸው ናቸው። ናፍቆት የጨመቀው እምባው ባይኑ ሞላ። ታዲያ እናቴ ወዴት ሄደች? እኔ ለጻፍኩት ደብዳቤስ ለምን እስከ ዛሬ አልመለሰችልኝም? ማንበብ እንደማይችሉ ታውቅ የለ? ታዲያ የሚያነብላት አጣች? የፖስታ ቤቱ ቁልፍ በእርግጥ በእኔ እጅ ነበረ። ከማዳጋስካርም ከግሪክም ሆነ የጻፍከውን ደብዳቤ ሁሉ እሰጣቸው ነበር። ለምን መልሰው እንዳልጻፉልህ አልገባኝም። ጀመርቂ ይህንን ይበል እንጂ አንዱንም ደብዳቤ ለተልሚድና ሰጥቷቸው አያውቅም። ስጋቱ ሌላ አልነበረም። ውጭ ካለው ልጃቸው ጋር ግንኙነት ከፈጠሩ ያለመው ሁሉ ከንቱ ሊሆንበት ስለነበረ ነው። ቤቱን መንግስት ሊወርሰው ነው ይላቸዋል ዘወትር እየመጣ። መንግስት ከሚወርሰው እኔ ልግዛው፣ ባዶ እጆን ከመቅረት ጥቂት ገንዘብ ይሻላል። ምንም የማያውቁት የተልሚድ እናት ወይዘሮ ሰናይት ከንፈራቸውን እየመጠጡ ምን ነው ከጥንት ጀምሬ ስገብርበት የኖርኩበትን ቤት ባለቤቴ ፊት አውራሪ ዳምጠው ቢሆንስ ለሀገሩ የወደቀ ጀግና። አይ ወይዘሮ ሰናይት፣ እኔ የምለዎት ሌላ፣ እርስዎ የሚሉኝ ሌላ። ጀመርቂ በእጅ በእግር ገብቶ እልፍ ማስፈራሪያ በታከለበት ጥቂት ገንዘብ ደልሎ ቤቱን በስሙ አዞረ። ከጦርነቱ ወዲህ ተያይተን አናቅም። ተልሚድ ለብዙ ደቂቃዎች የደሳሷን ቤት ውስጣዊ ገጽታ ሲቃኝ ቆይቶ አዎ ከዛ ወዲህ ተያይተን አናቅም። ወዴት ሄደች? እንደሰማሁት ጀመርቂ የሆነውን ሁሉ ሊተርክለት ወደ ቤቱ ይዞት ገባ። ተልሚድ ተጎታ ሻንጣውን እናቱ ደሳሳ ቤት ውስጥ አስቀምጦ ከጀመርቂ ቤት ገባ። ለብሩክታዊትና ለጸደይ ሰላምታ ሰጥቶ ሳሎን ተቀምጦ የእናቱን ታሪክ ያዳምጥ ጀመር። የኢትዮ ኤርትራ ጦርነት ተፋፍሟል። የጦር አውሮፕላኖች ወደ ኤርትራ ይወነጨፋሉ። ሬዲዮና ቴሌቪዥኑ ሁሉ የጦርነት ፕሮፓጋንዳውን ያላቁጣል። አውቶቡሶች ቀረርቶውን እየለቀቁ ያኳሻሉ። የፉከራ ዘፈኖች፣ መነኩሴ የሚያዘምቱ ሽለላዎች፣ ተከብረሽ የኖርሽው በአባቶቻችን ደም በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም የደፈረሽው ደም አሳድገሽኛል በማር በወተት ኢትዮጵያ ማማ ምድራዊ ገነት። አውቶቡሶች ወዶ ዘማች ወደ ሆዳቸው ይጎሰጉሳሉ። ጎማቸው ለመሽከርከር አቆብቁቦ የሚዋጉ ጎሾች መስለዋል። አንዳንዱ እየፎከረ አንዳንዱ እያቅራራ ወደ አውቶቡሱ ሆድ ዘሎ ይደረገማል። አውቶቡሱ ሲቦላ ፖርቶ መጋላው ላይ የወጣ የሚዘምተው አይቆጠርም። መርካቶ በዚህ ግርግር ውስጥ አንዲት አሮጊት በምርት ጣሳ በርበሬ ሞልተው ወደ ጦር ግንባር ለመሄድ ከቦሌ 19 ቀበሌ ተነስተው መጡ። ይፎክራሉ፣ ይሸልላሉ።
ፀጉራቸውን እንደ እናት አርበኛ አበጥረዋል። የወዶ ዘማች ሐሞት ለማቆምጠጥ ከሚዘፈነው ዘፈን ጣሳቸውን አረቂ እንደሚሸልም ሰው ከፍ አድርገው ገብተው የጥንቱን እስክስታ ያስነኩት ጀመር። ዘፈን ሲያወጡ አዳሜ እጁ እስኪመሸለቅ አጨብጭቦ የምድር አቧራ ቅንድብ ግራ እስኪመስል ወደሚያስጨፍሩት ሴትዮ ለማታ ፕሮፓጋንዳ የወሬ ቅንድባቸውን ለመሙላት በስፍራው የተሰማራው ጋዜጠኛ በአግራሞት መቅረጸ ድምፁን ከጥያቄ ጋር አስጠጋላቸው። ባለቤቴ በሶማሌ ጦርነት ወድቋል። ልጅም ሀገሩን አገልግሏል። አሁን የማዘምተው ወገን የለኝም። እኔ ይህችን በርበሬ ይዤ ለመዝመት ነው አመጣጤ፣ የደጀኑን ጦር ለማገዝ። ይህች በርበሬ አትናቅም፣ ቢያንስ ለአንድ ጎላ ወጥ ታገለግላለች። ሴትዮዋ ይህንን ሲናገሩ አካባቢውን የሰው አይነት ወረረው። የሚገርም ነው፣ አስደናቂ ነገር ነው ማማ። ታዲያ ስሞትን ማን ልበል? ወይዘሮ ሰናይት እባላለሁ። ከየት አካባቢ ነው የመጡት? ከቦሌ ቀበሌ 19። ወይዘሮ ሰናይት? አቤት የኔ ልጅ። የተወለዱት እዛው ነው? አይደለም። የት ነው የተወለዱት? ኤርትራ ክፍለ ሀገር ምጠዋ። በዚህ ጊዜ የከበባቸው ሕዝብ ያጎመጉም ጀመር። አልፎ አልፎ ሳቅ ተሰማ። ስለ ጦርነቱ ምን ያህል ሰምተዋል? በራዲዮ ተሰማ፣ በቴሌቪዥኑ ታየ ሲሉ ሰምቻለሁ። አሁን ታዲያ ሊዘምቱ ነው? እንዴታ! ጦርነቱ ከማን ጋር እንደሆነ ያውቃሉ? አላውቅም። በዙሪያቸው ያለው ሕዝብ በማያባራ ሳቅ አጀባቸው። ከዚያም መቋጫ የሌለው ጉምጉምታ። አያህ ሳታጣራ አልሰሜን ግባ ብለው ጥልቅ ብዬ ውሃ ወሰዳት አሉ። አንጠልጥለው ነው የሚልኩሽ። እንግዲህማ ጋዜጠኛው መቅረጸ ድምፁን ወደ ቦርሳው መለሰ። ጀመርቂ ይህንን ትርኢት ከተሰበሰበው ሕዝብ መሃል አንገቱን መዞ እያየ ነበር። ጋዜጠኛውንም ጎትቶ ሴትዮዋን ያሳየው እሱ ነው። የሚገርም ዜና ይወጣታል። በመጨረሻ ወይዘሮ ሰናይት ወደ ኤርትራ መላካቸውን አረጋግጦ ጮቤ መርገጡን ቀጠለ። እና ላኳት ነው ምትለኝ? በዛ ዕድሜዋ? አዎ ላኳቸው። ተልሚድ ወደ ውጭ ወጥቶ እየተንቀሳቀሰ ሲያለቅስ አመሸ። ከቀናት በኋላ ወደ ኤርትራ ለመሄድ አስቦ ነበር። ነገር ግን የጅል ሐሳብ መሆኑን ጸደይ ከመንገር አልተቆጠበችም። ድንበሩ ተዘግቷል። ሁለቱ ሀገራት ባላንጣ ሆነዋል። ከዚያም በላይ እናትህ ለመድረሳቸው ማንም እርግጠኛ መሆን አይችልም። ብትሄድስ የት ልታገኛቸው ትችላለህ? የት ብለህስ ትፈልጋቸዋለህ? መላ ኤርትራ ልታስስ ነው? ይልቅስ የመጣህበትን ድርሰትህን አርፈህ ብትጽፍ ይሻልሃል። ተልሚድ ይህንን ሐዘን ተሸክሞ ሲንገላወድ ያለፉትን ዓመታት ከጀመርቂ ዘንድ ተጠግቶ አሳለፈ። በደሳሳዋ ቤት ውስጥ ያሉት አሮጌ ዕቃዎች የእናቱን ትዝታ እየቀሰቀሱ ውስጡን ሲያስለቅሱ ኑረዋል። በዚህ ትውስታ ውስጥ አይኖቹን አወዝዞ ከቆየ በኋላ አሁን ወዳለበት ስፍራ አእምሮ ተመለሰ። ደብረ ዘይት ፕላዛ ሆቴል። ነገረኛ ጸደይ ከወይኑ መደጋገሟን ቀጥላለች። በአንዲት ምሽት ከጀመርቂ ጉሮሮ የዋጠጧት አንዲት ሚስጥር ትዝ ብላው ነበር። ነገር ግን ለጸደይ ለመናገር አስፈራው። ምንም ቢሆን አባቷ ነው ሲል አስቧል። የሰማት አንዲት ሚስጥር ስለ እናቱ አይደለችም፣ ስለ እሱም አይደለችም። ግን ሊነግራት ያልደፈረበት ምክንያት አሁን ጸደይ ያለችበት ሁኔታ ነው። ወይኑ ሞቅ ሳያደርጋት አልቀረም። አፉን መዝጋት እንዳለበት አሰበ። እንግዲህ የዛሬው ዝግጅት እስከዚህ ድረስ ነበር። ቀጣዩን በቀጣይ ክፍል የምናቀርብ ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።